በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። የወይን ጠጅ ይጠጣል ወይስ አይጠጣም በማለት ጥያቄ ለፈጠረባችሁና ይህን ጥያቄ ላቀረባችሁ ወገኖች እንግዲህ ይህን ጥያቄያችሁን በተመለከተ በዚህ ላይ ማስረጃውን አቀርብላችኋለሁ። ጥያቄያችሁ በጣም እጅግ መልካም ነው። መጽሐፍ ቅዱስን እንድንመለከትና ማስረጃውን እንድናገኝ ያደርገናል። አዎ በመጽሐፍ ቅዱስ ወይን ይጠጣል ወይስ አይጠጣም የሚለውን ጥቅስና ማስረጃውን ለመረዳት በጣም ጥያቄያችሁ ስለሚጠቅም በደስታ ተቀብያለሁ። መጽሐፍ ቅዱስ ስለ ወይን እንዲህ ይላል። እንግዲህ ጉዳዩን ስለ ወይን ሲናገር ፈጽሞ መከልከልን ወይም መከልከልን አይደለም የሚናገረው። ፈጽሞ መከልከልን ወይም መከልከልን አይደለም የሚናገረው። ልከኝነትን፣ አብዝቶ አለመጠጣትን እና ለልዩ ልዩ አገልግሎት የተጠሩ ሰዎችን ለይቶ ያስተምራል። ለልዩ ልዩ አገልግሎት የተጠሩ ሰዎች አዎ ከወይን የራቁ ናቸው። ከወይን ብቻም አይደለም ከብዙ ነገር እንዲለዩ መጽሐፍ ቅዱስ ያስረዳናል። ይህንን በቀስታ ከነ ማስረጃው እንመለከተዋለን። በመጀመሪያ አታብዙ በሚለው ልከኝነት ላይ የሚያተኩሩ ቃላትን እንመለከታለን። አታብዙ የሚለውን ነው። አታብዙ የሚለው ቃል ስንመለከት እንግዲህ አትጠጡ፣ ጨርሳችሁ ከወይን ራቁ እያለ እንዳልሆነ ልንገነዘብ ያስፈልጋል። ነገሩን ስንመረምር በጥንቃቄ ካልሆነ አሁንም ቢሆን ሊረዳን አይችልም። አዎ እንግዲህ በመጽሐፍ ቅዱስ ውስጥ በአብዛኛው ቦታ ላይ የሚገኘው ማስጠንቀቂያ ወይንን ፈጽሞ ከመከልከል ይልቅ አለ ስካርንና ያለመጠን አብዝቶ መጠጣትን የሚከለክል ነው። ወይንን ጨርሶ ከመከልከል ወይም ከመከልከል ይልቅ ስካርንና ያለመጠን አብዝቶ መጠጣትን የሚከለክል ነው። እንግዲህ አስቡት፣ የስካር አደጋ ምን ያመጣል ብላችሁ ካሰባችሁ ታውቁታላችሁ። የወይን ጠጅ ፌዘኛ ያደርጋል። የሚሰክርም ሰውን ይረብሻል። በወይንም የሚሰክር በእርሱም ደግሞ የሚስት ሁሉ ጥበብ ትጎለዋለች፣ ማስተዋል ትጎለዋለች። ይህ እንደሚናገር በመጽሐፈ ምሳሌ ምዕራፍ 20 ቁጥር 1 ላይና ምዕራፍ 23 ቁጥር 30 ላይ ያለውን በመጀመሪያ ብንመለከት መልካም ነው። እንግዲህ እዚህ ላይ የተኮነነው ወይም የተከለከለው ወይም የተወገዘው አስተውሉ፣ ወይኑ አይደለም፣ መጠጡ አይደለም። የተኮነነው ወይም የተወገዘው ወይም የተጠላው አያስፈልግም የተባለው መጠጡ ወይኑ ሳይሆን ስካሩና በወይኑ ስካር ምክንያት ሰው መበላሸቱን ነው። ሰው ወይን ሲጠጣ ሲሰክር አብዝቶ ሲጠጣ አንደበቱ ይጎላደፋል፣ አስቦ የመናገር አቅም ያጣል። ስለዚህ የተኮነነው መጠጡ ሳይሆን ከልክ በላይ ያለ መጠጥ ሰውን ስለሚያበላሽ የተኮነነው ይሄ ነው። አዎ እንግዲህ ለአዲስ ኪዳን መሪዎች የተሰጠ መመሪያ ሐዋርያው ቅዱስ ጳውሎስ የቤተ ክርስቲያን መሪዎች ኤጲስቆጶሳትና ዲያቆናት ሊኖራቸው ስለሚገባው ስነ ምግባር ሲናገር ለወይን ጠጅ የማይገዛ ለብዙ ወይን ጠጅ
የማይገዙ ይላል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 3 እና ቁጥር 8 ላይ ያለው ኃይለ ቃል ይሄን ይላል። አሁን ይሄንን ተመልሰን እንመጣበታለን እና መጀመሪያ ላይ ምሳሌ 20 ቁጥር 1 ላይ ያለውንና ምሳሌ 23 ቁጥር 30 ላይ ያለውን ቃል እንመልከት። መጀመሪያ ላይ አሁን እዚህ ላይ የምንመለከተው ምሳሌ ምዕራፍ 20 ቁጥር 1 ላይ ያለው ኃይለ ቃል የሚለን ያለ የወይን ጠጅ ፌዘኛ ያደርጋል፣ ብርቱ መጠጥም ጠበኛ ነገረኛ ያደርጋል። በዚህም የሳቱ ሁሉ ጥበበኞች አይደሉም፣ እውቀት ይጎላቸዋል፣ ይስታሉ ይላል። አሁን እዚህ ላይ እየተናገረ ያለው ከጠጡ በኋላ የሚፈጠረውን ስህተት እንጂ ወይኑን አይደለም። ቀጥላችሁ ደግሞ ምዕራፍ 23 ቁጥር 30 ላይ ነው ያልኳችሁ። ቁጥር 29 ቀጥላችሁ ቁጥር 29 ጀምረን ስንመለከተው ዋይታ ለማን ነው? ሐዘንስ ለማን ነው? ጠብና ክርክርስ ለማን ነው? ጩኸቱስ ለማን ነው? ያለ ምክንያት መቁሰልስ ለማን ነው? የዓይንስ ቅላት ለማን ነው ይላል። እንግዲህ ይሄ ማለት የወይን ጠጅ በመጠጣት ለሚዘገዩ ሰዎች አይደለምን? የተደባለቀ የወይንን ጠጅ ይፈትኑ ዘንድ ወይንን ለሚከተሉ ሰዎች አይደለምን ይላል። ይህ ማለት ወይንን አዘውትረው ለሚጠጡ ሌትም ቀንም ከወይን ጋር ለሚውሉ ለሚያድሩ ሰዎች ነው። ሰው ወይንን አዘውትሮ ሲጠጣ እንግዲህ ጠቡ፣ ክርክሩ፣ መገዳደሉ፣ መቀደዳደሉ እዛ ላይ ይመጣል። እያችሁት ከወይን የተነሳ ነው። ሰው ወይንን ሲያበዛ ራሱን ይስታል፣ ራሱን አይቆጣጠርም። ወይን ይሄን ያስከትላል። እዚህ ላይ አሁን ይሄ የሚናገረው ወይኑን እየኮነነው ሳይሆን ከወይኑ በኋላ የሚከተለውን ወይም የሚመጣውን አደጋ ነው እየኮነነ ያለው። ስለዚህ ወደ ወይን ጠጅ አትመልከት። ወይን በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ በኋላ እንደ እባብ ይነድፋል። በኋላ ደስ እያለህ እየጠጣህ አብዝተህ የጠጣህ ዕለት በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዝ ይፈሳል። ዓይኖችህም ከዛን በኋላ ወደማይገባ ቦታ ይመለከታሉ፣ ዝሙትን ታስባለህ እያለ ነው የሚናገረው። እንግዲህ ልብህ ያን ጊዜ ጠማማ ነገርን ያስባል፣ ጠማማ ነገርን ይናገራል ይላል። ይሄ ማለት አሁን እንደነገርኳቸው ነው። እንግዲህ ወይንን ከእላፊ በላይ መጠጣት እንደማይገባ እንጂ ወይኑን እየከለከለ አይደለም። በጠቅላላው ወይን እንዳይጠጡ የሚከለከሉትን ሰዎች አሁን ወደፊት አመጣላችኋለሁ። ይህንንም ከነ ማስረጃው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 3 ላይ ያለውንም ኃይለ ቃል ስንመለከት ለማስተማር የሚበቃ የማይሰክር የማይጨቃጨቅ ይላል። እንግዲህ ይሄ እንዲህ የሚለው ካህኑን ነው። አዎ እንግዲህ አንድ ኤጲስቆጶስ እንዲህ ሊሆን ይገባዋል። ማንንም የማይነቅፍ የአንዲት ሴት ባል ብቻ የሆነ ልከኛ፣ ራሱን የገዛ ለማስተማር ብቃት ያለው የማይሰክር ካለ የመጠጣት መብቱ የተገደበ ነው። ግን ስካር የታየበት እንደሆነ ግን ደግሞ የተነቀፈ ነው። የማይሰክር ነው ያለው እንጂ የማይጠጣ አላለውም። የማይሰክር ካለ ወይን መጠጣት እንደሚገባ ይሄ አንድ ማስረጃ ነው። አዎ ቀጥሎ አሁንም ቲቶ ምዕራፍ 1 ቁጥር 7 ላይ ያለውንም ኃይለ ቃል እንዲሁ ስንመለከተው ይሄን ኃይለ ቃል ይደግመናል። ኤጲስቆጶስ እንደ እግዚአብሔር መጋቢ በማንም ዘንድ የማይነቀፍ ሊሆን ይገባዋል። የማይኮራ፣ የማይቆጣ፣
የማይሰክር አያችሁ፣ የማይጨቃጨቅ ሰው ወደ ስካር ካልደረሰ በማንም ላይ አይቆጣም፣ ከማንም ጋር አይጨቃጭቅም። በሰው ላይም ልንቆጣም ወይም ሊያጨቃጭቀን የሚችለው መጠጥ ሲበዛ ነው እንጂ መጠጡ አልተከለከለም። አሁን የተከለከሉት የተኮነኑት ከመጠጥ በኋላ የሚፈጠሩት ችግሮች ናቸው። ስለዚህ ወይን እንደሚጠጣ እንጂ እንደማይጠጣ አድርጎ መጽሐፍ ቅዱስ ይህን አልደመደም። አሁንም ገና በስፋት የምናየው ነገር አለ። አስተውሉትማ። በሁለተኛ ደረጃ የምንመለከታቸው ፈጽማችሁ አትጠጡ የሚለው ለየት ያሉ ወገኖች፣ ለልዩ ልዩ ስራ የተመረጡ ወገኖችን ነው። ለልዩ ልዩ ስራ የተመረጡ ወገኖችን በአጠቃላይ ወይንን እንዲጠጡ አይፈቅድላቸውም። ወይንንም ብቻ ሳይሆን ሌሎችም የሚጠበቋቸው የሚከለክሏቸው ነገሮች አሉ። እነሱንም ከነማስረጃቸው እንመለከታለን። ለልዩ ልዩ አገልግሎት የተመረጡ ሰዎች እንደ ምሳሌ አድርገን የምናነሳቸው እንደ ሶምሶን ያሉ፣ እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ ያሉ፣ እነዚህ ወይንን ብቻ ሳይሆን ሌላም የሚከለከሉት አለ። እንደነዚህ ያሉት አባቶች ለመንፈሳዊ አገልግሎት የተመረጡት አባቶች ወይንን ፈጽመው እንዳይነኩት እንዳይቀምሱት የተከለከሉበት ልዩ የሆነ መንፈሳዊ ምክንያትና አዋጅ አለ። ለምሳሌ በመጀመሪያ የናዝራውያን ስርዓት ማለት እንደ ሶምሶንና እንደ መጥምቁ ዮሐንስ ያሉ ብያችኋለሁኝ። አንድ ሰው ራሱን ለእግዚአብሔር ለየት ባለ መንገድ ለእግዚአብሔር ብፅዓት ሊሆን ቢሳል ራሱን ሲቀድስ ወይም ናዝራዊ ሲሆን ከወይን ጠጅና ከአስካሪ መጠጥ ይለይ ይራቅ የሚል ጥብቅ የሆነ ሕግ ነበረ። በመጀመሪያ ይሄ ሕግ ኦሪት ዘኍልቍ ምዕራፍ 6 ቁጥር 3 ላይ ያለውን እንመለከትና ከዚያ በኋላ ወደ ዮሐንስና ወደ ሶምሶን እንመጣለን። ኦሪት ዘኍልቍ ምዕራፍ 6 ከቁጥር 3 ላይ ብያችኋለሁ። ቁጥር 2 ላይ ጀምረን የተመለከትነው እንደሆነ እንዲህ ይላል። እግዚአብሔር ለሙሴ ያዘዘው ትእዛዝ ነው። ይሄ ትእዛዝ እንግዲህ አስቡት፣ ተናጋሪው እግዚአብሔር ነው። ለእስራኤል ልጆች እንዲህ ብለህ ንገራቸው አለ እግዚአብሔር ሙሴን። ወንድም ቢሆን ሴትም ብትሆን ራሳቸውን ለእግዚአብሔር ንጹሕ ያደርጉ ዘንድ ብፅዓትን ቢያደርጉ ከፍ ያደረገ ሰው ራሱን ብፅዓቱን ከፍ ያደረገ ሰው ቢኖር አለ ገንዘብ እሰጣለሁ ብሎ ለእግዚአብሔር ስለት ከመሳል ይልቅ ራሴን ለእግዚአብሔር አስገዛለሁ ብሎ መሳል ይበልጣልና ይላል እግዚአብሔር። ለእግዚአብሔር ይሄንን ያህል ገንዘብ እሰጣለሁ ብሎ ገንዘብ ከሚሳል ይልቅ ራሱን ለእግዚአብሔር ብፅዓት ቢያደርግ ይበልጣል ይላል። ከኋላ ላይ ያለው ቁጥር 3 ላይ ያለውን ኃይል ጋር ስንመለከት ጥሩ ጠጅ፣ ጉሽ ጠጅ ከመጠጣት ራሱን ንጹሕ ያድርግ። ራሱንም ንጹሕ ያደርግ ዘንድ ይሄ ሰው ስለት ቢሳል ይህን ሁሉ ስለቱን ብፅዓቱን እስከሚፈጽም ድረስ ወይን አይጠጣ። አስቡት እንግዲህ ብፅዓቱን እስከሚፈጽም ድረስ ወይን አይጠጣ ይላል። ይሄ ብፅዓት እንዴት ያለ ብፅዓት ነው? ወይም ይሄ ስለት ምን አይነት ስለት ነው ብለን እሱን ነው የምንመለከተው ያለው። ብፅዓት ማለት ምን ማለት ነው ያልን እንደሆነ ብፅዓት ማለት ለእግዚአብሔር ቃል መግባት፣ ይሄን እናደርጋለሁ ብሎ ቃል መግባት፣ መሳል፣ ስለት ማለት ነው። ይህም 40 ቀንም ይሁን 80 ቀንም ይሁን 1 ዓመትም ይሁን 7 ዓመትም ይሁን ወይን ሳልቀምስ ወይን ሳልጠጣ ለእግዚአብሔር
ይሄንን አድርጋለሁ እግዚአብሔርን እንዲህ ብዬ አገለግለዋለሁ ብሎ ስለት የገባ ሰው ከሆነ ያ ሰው ያንን የገባውን ቃል ሳይፈጽም ወይን እንዳይጠጣ የሚያዘው ይሄንን ነው። የወይን ጠጁን ብቻ ሳይሆን ከወይኑ ዘለላ የወይኑን እሸት እንኳን እንዳይበላ ዘቢቡንም ከደረቀ በኋላ እንዳይቀምስ ይከለክለዋል። ይሄን አስቡት እንግዲህ። ምክንያቱም ብፅዓት ገብቷላ። ራሴን ለእግዚአብሔር እቀድሳለሁ ብሎ ለእግዚአብሔር የተሳለው ስለት አለ። እንግዲህ ወይም አርባ ጾምን እንበለው፣ የገና ጾምን እንበለው፣ የሰኔ ጾምን እንበለው፣ ነሐሴ ፍልሰታንም እንበላት፣ ማንኛውንም ጾም እንበለው። ሰው መቼም ሱባኤ ሲገባ ከወይን ብቻ ሳይሆን ከሌላውም ሁሉ የተከለከለ ነው። እያችሁ ከሌላውም ሁሉ የላመ የጣፈጠ ሳይበላ የስጋ ፍላጎቱን ሁሉ ተገቶ ነው። ከስጋ ፍላጎቱ ከሚስቱ ተለይቶ ከባሏ ተለይታ ብፅና ማለት እንግዲህ የላመ የጣፈጠ ሳይበሉ ሳይጠጡ ከዚህ ሁሉ ተለይቶ ብፅዓታቸውን መፈጸም አለባቸው። እድሜ ልኩን እንኳ ለእግዚአብሔር እገዛለሁ ብሎ ያሰበ ሰው ቢኖር እድሜ ልኩን የላመ የጣፈጠ ሳይበላ ወይን ሳይጠጣ ፈቃደ ሥጋን ሳይፈጽም ፈቃደ ሥጋ ሳያሸንፈው እነዚህን ሁሉ ተቋቁሞ የገባውን ቃል መፈጸም አለበት ነው የሚለው። ኦሪት ላይ እንግዲህ ስትገቡ ቁጥር 4 ላይ ስንገባ ራሱን ንጹሕ በማድረግ ለእግዚአብሔር ብፅዓት በገባበት በተሳለበት ወራት ሁሉ ከወይኑ ቦታ የመጣውን ከወይኑ ዘለላ እሸቱን ጨምሮ የደረቀውንም ዘቢቡንም ሁሉ እንዳይበላ ወይኑን ብቻ ሳይሆን የሚጠጣውን ብቻ ሳይሆን የወይን ፍሬውንም እሸቱንም እንዳይቀምስ ብፅዓቱን እስከሚፈጽም ድረስ ይላል። ቁጥር 4 ላይ ይገርማቸዋል። ቁጥር 5 ላይም ለእግዚአብሔር የተሳለባቸው ወራቶች እስከሚፈጸሙ ድረስ በራሱ ላይ ምላጭ እንዳያርፍ ራሱን እንኳን እንዳይላጭ ይላል። አያችሁት? ያ ሰው ለእግዚአብሔር ሙሉ ዘመኔን አገለግላለሁ ቢል በሞት እስከሚለይ ድረስ እንኳን የላመ የጣፈጠ ሊበላ ይቅርና ሊጠጣም ይቅርና በራሱ ላይ እንኳን ምላጭ እንዳያርፍ ራሱን እንዳይላጭ እንዳይቆረጥ ነው የሚያዘው። ቁጥር 5 ላይ ተመልከቱት። ይህን እንግዲህ የሚያዘው ማን ነው? የተናገረው ማን ነው? እግዚአብሔር ነው። የተነገረው ለሙሴ ነው። ለእስራኤል ልጆች ለእግዚአብሔር ብፅዓት የሚገቡ ቢሆኑ ሕጉን ንገራቸው ብሎ እግዚአብሔር ለሙሴ የነገረው ሕጉና ትእዛዙ ይሄ ነው። ቁጥር 6 ላይ ስንመለከት እግዚአብሔርን አገለግላለሁ ብሎ በተሳለበት ዘመን ሁሉ ወደ ሞተ ሰው ወደ ሞተበት ቤት እንዳይገባ፣ እናቴ ሞተች፣ አባቴ ሞተ፣ ልጄ ሞተ፣ ሚስቴ ሞተች፣ እህቴ ወንድሜ ሞቱ ብሎ አስከሬን ወዳለበት ቤት ወደ ለቅሶ ቤት እንዳይገባ ይከለክላል። አንድ ጊዜ ለእግዚአብሔር ራሱን ብፅዓት አድርጎ ሰጥቷልና ዘመድ ቢሞትበት ይላል። ዘመድ ሞተ ብሎ ብፅዓትነቱን ትቶ ለቅሶ ወዳለበት ቤት እንዳይገባ ይከለክላል። ቀጥሎ ቁጥር 7 ላይ አባቱም እናቱም ቢሆኑ ነው የሚለው። አባቱም እናቱም ቢሆኑ ወንድሙም ቢሆን እህቱም ብትሆን ቢሞቱ ለፈጣሪው ለእግዚአብሔር የተሳለው ስለት በእርሱ ላይ ስላለ ከሞቱ በኋላ ለነፍሱ እንዳይረክስ አይግባ። ወገኖቹ እናቱም አባቱም ልጆቹም ቢሆኑ ሚስቱም ብትሆን ከሞቱ በኋላ ሞተዋልና ለእግዚአብሔር የገባው ቃል ኪዳን ስለቱ እንዳይፈርስበት ብፅዓቱ እንዳይፈርስ ዘመዴ ሞተ ብሎ ወደ የሞተ ሰው ወዳለበት አስከሬን ወዳለበት አዳራሽ ቤት ለቅሶኛ ወዳለበት ቤት እንዳይገባ እንዳይቀላቀል ነው የሚለው። እንግዲህ እንኳን ወይን ቀርቶ ወይንማ መቼም ብዙ ነገር ነው። ለእግዚአብሔር ቃል የገባ ሰው ወይንን ብቻ ሳይሆን ከሁሉ ነገር እንዲከለከል ነው ሕጉ። እንግዲህ ኦሪት ዘኍልቍ ምዕራፍ 6ን በሞላ ስትመለከቱት ይሄንን ነው የሚያስተምረን። ቀጥሎ ቁጥር 8 ላይ ያለው ኃይለ ቃል ምን ይላል?
ለእግዚአብሔር ራሱን ቀድሶ በተለየበት ወራት ሁሉ ለእግዚአብሔር እሱ የተለየ ይሁን። ልዩ ነው፣ የተለየ ይሁን ይላል። ቀጥሎ ቁጥር 9 ላይ ብፅዓት ያለው ሰው ማለት ለእግዚአብሔር ቃል የገባ ሰው፣ እግዚአብሔርን እንዲህ ሆኜ አገለግለዋለሁ ብሎ ቃል የገባ ሰው እሱ ካለበት ቦታ እንደሱ ያለ ሰው እንኳ ቢሞትበት ነው የሚለው። አያችሁ፣ እሱ ከቤተሰብ ተለይቶ ነው ያለው፣ ከዘመድ ተለይቶ ነው ያለው። ብፅዓት ገብቷላ። ሱባኤ ማለት ነው እንግዲህ፣ ሱባኤ ነው። ሰው ሱባኤ ገብቶ ዘመድ ቢሞትበት እናቴ አባቴ ሞቱ ብሎ መሄድ የለበትም፣ ብፅዓት ገብቷልና። ግን ብፅዓት ገብቶ እሱ ባለበት ቦታ ሰው እንኳ ቢሞትበት አለ፣ ያን ጊዜ ለእግዚአብሔር የገባው ቃሉ ብፅዓቱ ይፈርሳል። እርሱ ካለበት ቦታ ሰው ሙቶበታልና ብፅዓቱ ይፈርሳል። ስለዚህ እንደገና ይጀምራል። ያ የደከመበት ዘመን ሁሉ ቀርቶ ረጅም ጊዜ እንኳ ቢሆን የደከመበት ጊዜ ያ ሁሉ ፈርሶ ቀርቶ እንደገና ይጀምራል። ብፅዓቱንም በሚጀምርበት ጊዜ ሰውየው በሞተበት በሰባተኛው ቀን ራሱን ተላጭቶ ነው የሚሆነው። እንግዲህ እንደገና ራሱን ይላጫል። እሱ ካለበት ቦታ ሰው እንኳ ቢሞትበት ራሱን ተላይቶ ሰውየው በሞተ በሰባተኛው ቀን ራሱን ተላይቶ እንደገና እንደ አዲስ ሱባኤውን ይጀምራል ይላል። በሰባተኛው ቀን ራሱን ተላይቶ በስምንተኛው ቀን ወደ ቤተ መቅደስ ኃጢአቱን የሚያስተሰርይበትን መሥዋዕቱን ይዞ ይሂድና ለካህኑ ይስጠው፣ ካህኑ ኃጢአቱን ያስተስርይለት ይልና ከዚያ በኋላ ኃጢአቱን ካስተሰረየ በኋላ እንደገና ሱባኤ ይጀምራል ማለት ነው። እንግዲህ ከቁጥር 10 እስከ ቁጥር 11 ያለው ይላል እንደዚህ ይላል። አዎ በሰባተኛው ቀን ራሱን ይላጫል። በስምንተኛው ቀን መሥዋዕቱን ይዞ ወደ ቤተ መቅደሱ ይሄዳል፣ ለካህኑ ይሰጣል፣ ካህኑ ኃጢአቱን ያስተሰርይለታል። ከዚያም በኋላ እንደገና እንደ አዲስ ብፅዓቱን ይጀምራል ነው የሚለው። ይሄ የሚሆነው እሱ ካለበት ቦታ ሰው የሞተበት እንደሆነ ነው እንጂ ከቤተሰብ ተለይቶ ቤተሰብ እንኳ ቢሞትበት ብፅዓቱን ጥሎ መሄድ የለበትም፣ እንደሌለበት ነው የሚከለከለው። ከብዙ ነገር ነው። ተራ ቁጥር 12 ላይ መልሶ እንዲህ ይላል ደግሞ ለእግዚአብሔር ቃል በገባበት ወራት ሁሉ ለእግዚአብሔር ብፅዓት በገባበት በተሳለበት ወራት ሁሉ እርሱ ለእግዚአብሔር የተለየ ይሁን። ኃጢአቱን ለማስተስረይ 1 ዓመት የሆነው ጠቦት ይዞ ወደ ቤተ መቅደስ ይምጣ። ኃጢአቱን ካህኑ እንዳስተሰርይለት ተቋርጧልና የመጀመሪያው ብፅዓቱ። ስለዚህ ከሞተ ሰው ቤት በመግባቱ ብፅዓቱ ፈርሷልና የቀደመው የብፅዓቱ ወራት አይቆጠርለትም፣ አይታሰብለትም። ስለዚህ መሥዋዕት አቅርቦ እንደገና ንስሐ ገብቶ እንደ አዲስ ይጀምራል እንጂ ነው የሚለው። ተራ ቁጥር 13 ስለት ለተሳለ ሰው ለእግዚአብሔር ብፅዓት ለገባ ሰው ሥርዓቱ ይህ ነው። የተሳለበት ብፅዓት የገባበት ወራቱ በተፈጸመ ጊዜ ግን ወደ ቅድስት ደብተራ ኦሪት በሌሊት ይምጣ። ወደ ደብተራ ኦሪት ወደ ቤተ መቅደስ በሌሊት ገስግሶ ይምጣ ይላል። ተራ ቁጥር 14 ላይ ያለውን ኃይለ ቃል ስንመለከት በዚያን ጊዜ መሥዋዕት ሊሆነው ነውር የሌለበት 1 ዓመት የሆነውን የበግ ጠቦት ይዞ ይምጣ። እንደገናም አንዲትም ጠቦት ስለ ኃጢአት ማስተስረያ ይዞ ይምጣ። 3ኛም የድህነት መሥዋዕት የሚሆን 1 ሙክትም ለእግዚአብሔር ቁርባን አድርጎ ያቅርብ ይላል። ይሄ የሚሆነው የብፅዓቱን ወራት ከፈጸመ በኋላ ነው የሚሆነው። ይሄ ተራ ቁጥር 20 ላይ ያለውን ደግሞ ኃይለ ቃል ስንመለከት እንዲህ ይላል። ለእግዚአብሔር የገባውን ብፅዓት ከፈጸመ በኋላ ይላል ወእምድኅረ ዝንቱ ይሰቲ ወይነ ውእቱ ዘበፅዓ። ከዚህ በኋላ አለ። ከዚህ በኋላ ማለት ብፅዓቱ ከተፈጸመ ለእግዚአብሔር የገባው ቃል ከተፈጸመ 40 ቀንም ይሁን 1 ዓመትም ይሁን 7 ዓመትም ይሁን
ያ ከተፈጸመ በኋላ የተሳለው ሰው ከዚህ በኋላ ስለቱን ብፅዓቱን ስለፈጸመ ወይን ይጠጣ። ወእምድረ ዝንቱ ይሰቲ ወይነ ውእቱ ዘበፃ። ያ ብፅዓት የገባ ሰው ከዚህ በኋላ ብፅዓቱን ፈጽሟልና ወይን ይጠጣ ነው የሚለው። ብፅዓቱን እስከሚፈጽም ድረስ ግን ራሱን አይላጭ፣ ልብሱን አያጥብ፣ ገላውን አይታጠብ፣ ወይን አይጠጣ፣ ስጋ አይበላ፣ የላም የጣፈጠ አይቀምስም። በቃ አንድ ጊዜ ራሱን የለየ ሰው እስከ ዕድሜ ልኩ እንኳን ቢሆን ይህን ሁሉ አያደርጉም። በራሱ ላይ ምላጭ አያርፍበትም፣ ገላውን አይታጠብ፣ ልብሱን አያጥብ፣ ብፅዓት ነውና ይህንን ያዛል። አሁን እንግዲህ ወይን አይጠጣም የሚልባቸውን ምክንያቶቹ ለማወቅ ተፈልጎ ነው። በዚህ ልትበጣበጡ ይሆናል አይሆንም በሚል እርስ በርሳችሁ ልትለያዩ አይገባም። መጠየቅ አስፈላጊ ነው። ጥያቄያችሁ ግን ለእናንተ ብቻ ሳይሆን ለሁሉም ሰው እንደሚያስተምር ጥሩ ጥያቄ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 15 ላይ ያለውንም ኃይለ ቃል ስንመለከት ኤልሳቤጥ ዮሐንስን በጸነሰች ስትጸንስ መልአኩ ቅዱስ ገብርኤል ለዘካርያስ ሲያበስረው ወንድ ልጅ እንደሚወልድ ግን ባለቤቱ የወይን ጠጅ እንዳትጠጣ የሚያረክስ ነገር እንዳትበላ እንዳዘዘው እዛም ላይ ይነገራል። ምክንያቱም ዮሐንስ የተመረጠ ነበረ። እግዚአብሔር ለሚወደው አገልግሎት የተመረጠ ስለሆነ ከዚህ ሁሉ ገና ከእናቱ ማኅፀን ጀምሮ እናቱ በራሷ የረከሰ ነገር እንዳትነካ የሚያሰክር ነገር እንዳትጠጣ የተነገራት ገና ዮሐንስን ሳትጸንሰው ጀምሮ ነው። ይገርማቸዋል። በትንቢተ ኤርምያስ ምዕራፍ 35 ከቁጥር 2 ጀምሮ ያለውንም ኃይለ ቃል ስንመለከት እንዲህ ይለናል። ይገርማችኋል። የእግዚአብሔር ቃል ወደ ኤርምያስ መጣ ነው የሚለው። የእግዚአብሔር ቃል ወደ ኤርምያስ ሲመጣ እግዚአብሔር ለኤርምያስ ምንድን ነው ያለው? ወደ ራኬባውያን ወይንም ወደ ሬካባውያን ቤት ሂድ፣ ወደ ራኬባውያን ቤት ወይንም ወደ ሬካባውያን ቤት ሂድና እንዲህ በላቸው፣ ወደ እግዚአብሔር ቤት አምጣቸው፣ ወይንንም አቅርብላቸው ይጠጡ አለው። እንግዲህ እግዚአብሔር ነው የሚናገረው። ወይን እንደሚጠጣ እዚህ ላይ አስቡት መረጃውን። ወይንንም አቅርብላቸው ወይንም ይጠጡ ብሎ እግዚአብሔር ለኤርምያስ ያዘዋል። ራኬባውያንም የራኬባውያኑ ልጆች የወይን ጠጅ ቀረበላቸው። የወይን ጠጅ የሞላባቸውን ማዲጋዎችን፣ ፊቀኖችን፣ ጽዋዎችን ሁሉ ኤርምያስ አቀረበላቸው። እነሱ ግን የወይኑን ጠጅ አልጠጡም። ጠጡ አላቸው፣ እነሱ ግን አልጠጡም። ለምን? የወይኑን ጠጅ አንጠጣም፣ አባታችን የሬካብ ልጅ ኢዮናዳብ እንዲህ ብሎ አዞናል። እናንተ እና ልጆቻችሁ የልጅ ልጆቻችሁም ሁሉ ለዘላለም የወይን ጠጅ አትጠጡ። በምትኖሩበት ዘመን ሁሉ በምትኖሩበትም ምድር ሁሉ በዕድሜያችሁ ሙሉ በድንኳን ውስጥ ኑሩ፣ ተቀመጡ እንጂ ቤት አትስሩ፣ እርሻም አትረሱ፣ ዘርንም አትዝሩ፣ ወይንንም አትትከሉ ብሎ አዞናል። ስለዚህ የአባታችንን የሬካብን ልጅ የኢዮናዳብን ቃል እንጠብቃለን። እሱ ባዘዘን ነገር ሁሉ ታዘናል። እኛም ሚስቶቻችንም ልጆቻችንም የልጅ ልጆቻችን ሁሉ በሞት እስከምንለይ ድረስ ሁላችንም የወይን ጠጅ አንጠጣም፣ ቤትም አንሰራም፣ እርሻም አናርስም፣ ዘርም አንዘራም፣ ዕድሜያችንን ሁሉ የወይን ጠጅ አንጠጣም አሉት።
እስካሁንም አልጠጣንም፣ አሁንም አንጠጣም አሉት ለኤርምያስ። ስለዚህ እግዚአብሔር የሬካባውያን ልጆች የአባታቸውን የኢዮናዳብን ቃል ሲሰሙ የአብርሃም ልጆች የእኔን የአምላካቸውን ትእዛዝ ነቀፉ ብሎ እስራኤልን ነቅፎ ሬካባውያንን አመስግኗል እግዚአብሔር። ይገርማቸዋል። በነገራችን ላይ እነዚህ ሰዎች አሁን የጠራናቸው እስራኤላውያን አይደሉም፣ ከእስራኤል ወገንም አይደሉም። ነገዳቸው ወገናቸው ማን ነው ካላችሁኝ የሙሴ አማት ዮቶር ነው። ራኬብ ማለት የዮቶር ወንድም እንደሆነ ነው የሚናገረው። እንግዲህ ሀገራቸው ራሱ ምድያማውያን ናቸው ማለት ነው። ምክንያቱም የሙሴ አማት ምድያማዊ ስለነበረ እና ከእስራኤልም ወገንም አይደሉም። ስለዚህ ምንድን ነው ኤርምያስ ሬካባውያን እንዲህ አላቸው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ለአባታችሁ ለኢዮናዳብ ትእዛዝ ታዛችኋልና ትእዛዙንም ሁሉ ጠብቃችኋልና ያዘዛችሁንም ሁሉ ፈጽማችኋልና ስለዚህ በፊቴ የሚቆም እስከ ዓለም ፍጻሜ ድረስ በፊቴ የሚታይ ሰው ከሬካባውያን ወገን ከኢዮናዳውያን ልጅ ሰው አይጠፋም ብሎ እግዚአብሔር ቃል ገባላቸው። እንግዲህ አስቡት፣ ዛሬ በዚች ዓለም የሚታየው ይሄ የምታዩት ትውልድ ይታያል። እንደገና ብሔረ ሕያዋን ብሔረ ብፁዓን ተብሎ የሚጠሩ በዚህ ያለ ትውልድ የማያውቃቸው በሰው ዓይን የማይታዩ በሰው ሕሊና የማይመረመሩ የተሰወሩ ሰዎች አሉ። ከተሰወሩት አንዱ የመጀመሪያዎቹ ሄኖክና ኤልያስ ናቸው። እንግዲህ እነዚህን ሁለቱን መጽሐፍ ቅዱስ ይመሰክራል። ሄኖክ ኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ ስንመለከትና ሁለተኛ ነገሥት ስንመለከት ሁለቱ ኤልያስና ሄኖክ ተሰውረዋል፣ ሞትን አልቀመሱም፣ እስካሁን ያሉ ሰዎች ናቸው። አሁንም እግዚአብሔር የመሰከረላቸው ሞት እንዳይቀምሱ ተብሎ የተመሰከረላቸው እነዚህ ናቸው። በምናቸው ካላችሁ አባታቸው ወይን አትጠጡ ያላቸውን ቃል አጠንክረው ስለያዙ፣ ቤትም አትስሩ ስላላቸው፣ ዘርም አትዝሩ ስላላቸው፣ መላ ሕይወታችሁ ሁሉ እንዲሁ ኑሩ ስላላቸው እግዚአብሔር እነዚህን ሰዎች አመስግኗቸዋል። ስለዚህ ከእነዚህ ቤት ሰው አይጠፋም አለ። ዛሬ በብሔረ ብፁዓን አሉ ተብለው የሚነገሩት እነዚህ ሰዎች ናቸው። ምክንያቱም እግዚአብሔር ተናግሯል። እዚህ ላይ አስቡት፣ ከነዚህ ሰው አይመተርም፣ ሰው አይሞትም ተብለው እንደነ ዕዝራ እንደነ ሄኖክ እንደነ ኤልያስ ምግብ ሳያስፈልጋቸው፣ ውሃ ሳያስፈልጋቸው፣ መኖሪያ ሳያስፈልጋቸው፣ ጭቅጭቅ ንትርክ ሳይኖር በእኛ ዘንድ የሚታየው ውጣ ውረድ ድካም ሳያገኛቸው በዚች እኛ ባለንባት ዓለም በብሔረ ብፁዓን የሚኖሩ ሰዎች እነዚህ ናቸው። ስለዚህ ምንድን ነው ወይን ይጠጣል። እግዚአብሔር ወይን ስለሚጠጣ ለኢዮናዳብ ዘሮች ወይን አቅርብላቸው ብሎ ያዘዘው ማን ነው? እግዚአብሔር ነው። ይህንን ትንቢተ ኤርምያስ ምዕራፍ 35ን እስከ ፍጻሜ ድረስ መመልከት ትችላላችሁ። ሰው ግን ብፅዓት ከገባ መጠጣት የለበትም። እነዛ ሰዎች አባታችሁ ብፅዓት ስላስገባቸው እስከ ሞታቸው ድረስ አንጠጣም ብለው ቃል ገብተው ነበረ። እግዚአብሔር ግን ቃለ ምህላቸውን አጽንቶላቸው ጭራሽ እንዳይሞቱ ሞት እንዳይቀምሱ አድርጎ በብሔረ ብፁዓን አስቀምጧቸዋል ማለት ነው የእግዚአብሔር ልጆች። ስለዚህ በአጠቃላይ ወይን ይጠጣል ነው። ሌላው መጽሐፈ መሳፍንት ምዕራፍ 13 ላይ ያለውን ኃይለ ቃል ስንመለከት የሶምሶንን አባት ማኑሄን እናገኛለን። ማኑሄ በሌለበት ከእግዚአብሔር የታዘዘ መልአክ መጥቶ የማኑሄንን ሚስት ማለት የሶምሶንን እናት አንቺ ሴት መካን ነሽ፣ ልጅ የለሽም፣ ግን ተወልጃለሽ፣ ትጸንሻለሽ። ስለዚህ እሱ ለእግዚአብሔር የተለየ ፍጥረት ነውና የረከሰ ነገር እንዳትበይ፣ ወይን እንዳትጠጪ፣ ማርም እንዳትጠጪ፣ ምንም ይሁን ምን ሰውነትሽን የሚያረክስ ነገር እንዳትበጪ፣ እንዳትበይ፣ እንዳትጠጪ ብሎ መልአኩ አዟታል። ይህንን በአጠቃላይ ንባቡን መጽሐፈ መሳፍንት ምዕራፍ 13ን መመልከት ትችላላችሁ እየገባችሁ።
ለእግዚአብሔር የታዘዘ ልጅ ስለሆነ እግዚአብሔር ሥራ የሚሰራበት ስለሆነ እስራኤልን የሚጠብቅ ስለሆነ የእስራኤል አዳኝ ስለሆነ እግዚአብሔር በሱ አድሮ ሥራ የሚሰራበት ልጅ ስለምትወልጂ ወይን እንዳትጠጪ ተብላለች። ስለዚህ ወይን የሚከለከለው እንደ ቅዱስ ዮሐንስ እንደ ሶምሶን ያሉ እግዚአብሔር ለልዩ ልዩ ሥራ የፈጠራቸው ያዘጋጃቸው ሰዎች እነሱ ብቻ ሳይሆኑ ገና እናታቸው እንኳን እንዳትቀምሰው ታዘዋል። የሉቃስ ወንጌል ምዕራፍ 1 ቁጥር 15 አሁን ይኸው መሳፍንትን 13 ስትመለከቱት ለእግዚአብሔር ሊሰራባቸው የአምላክነቱን ሥራ ሊገልጥባቸው የፈለጋቸውን ሰዎች ከተወለዱ በኋላ ሳይሆን ገና ሳይወለዱ በእናታቸው ማኅፀን ጀምረው እንዲጠበቁ ይሄ ስርዓት አለ። ከዚያ ውጭ ግን ወይን ይጠጣል። ግን የሚጠጣው ወይን እስከ ስካር አይደለም፣ ራስን እስከሚለውጥ ድረስ አይደለም። በተለይ አሁን ካህናት አሉ። ካህናት ቤተ መቅደስ ገብተው አገልግሎት በሚሰጡበት ጊዜ ወይን እንዲጠጡ አይፈቀድም። አገልግሎትን ከጨረሱ ከአገልግሎት ውጭ ግን ወይን እንዲጠጡ ይፈቀዳል። ቅድም ኦሪት ዘኍልቍ ምዕራፍ 6 ላይ ወይን ይጠጡ ለእግዚአብሔር ብፅዓት የገቡ ሰዎች ብፅዓታቸውን ከጨረሱ በኋላ ወይን ይጠጣ የሚል መጨረሻ ሰምታችኋል። እዚህም ትንቢተ ኤርምያስ ላይ ወይን አቅርበላቸው ይጠጡ ያለው እግዚአብሔር ነው። ስለዚህ ወይን ይጠጣል። ግን እንኳን ወይን ይቅርና ማንኛውም ነገር ግን ከሕግ ውጭ ከመስመር ውጭ ከሆነ ያስቀጣል። ለምሳሌ አሁን እንጀራ አልተከለከለም እንበል። አንድ ሰው እንደው በብዙ መኳንንት መካከል ብቻ አይደለም በማንኛውም ሰው ዘንድ ቢሆን ያለ ልክ በልቶ እዛ ከሰው ፊት ያንን ቢተፋው ምን ይባላል? መጥኖ አይበላም ይሄ ሆዳም ልክ የለሽ ስድቡ መከራ እዛ በኋላ እንኳን ቀርቶ እንኳን ወይ ናላ የሚያዞረው ወይን ቀርቶ እንጀራ እንኳን በመጠን በልክ ነው የሚሆነው። እና ወይን አይጠጣም እያሉ መፎከሩ በእውነት ተገቢ አይደለም። እግዚአብሔርን አላዋቂ ማድረግ ነው የሚሆንብን። አላዋቂ መሆናችንን ራሳችን ብናውቅ ለኛ ክብር ነው። ግን እነዚያ የኢዮናዳብ ልጆች እግዚአብሔር ወይን ጠጡ ሲላቸው እነሱ ግን የአባታችን ትእዛዝ ነው፣ የአባታችን ትእዛዝ አንነቅፍም፣ አባታችን ኢዮናዳብ ወይን አጠጡ ብሎናል፣ አንጠጣም ስላሉ እግዚአብሔር ግን ቃላቸውን ተቀበለላ አጸደቀላቸው። በእነሱ ምክንያት እስራኤልን ነቀፋቸው። የኢዮናዳብ ዘሮች የአባታቸውን ቃል ሲያከብሩ የእኔ ዘሮች ያልኳቸው ወገኖች ያልኳቸው የአብርሃም ልጆች ያልኳቸው ግን ቃሌን አጠፉት። ይኸው ከእስራኤል ወገን ከአብርሃም ዘር የሆነ ዛሬ በብሔረ ብፁዓን የኖረ ሰው አታገኙ። በሕይወት ያለ ሰው የለም። እነዚያ ግን አሁን በሕይወት አሉ። ይገርማቸዋል። እና በአጭሩ ወይን ይጠጣል አይከለከልም ለማለት ነው። ሌላ ማስረጃ ከተፈለገ አሁንም ማስረጃውን እንጠቅሳለን። ኦሪት ዘፍጥረት ምዕራፍ 14 ቁጥር 18 ላይ ያለውን ኃይለ ቃል ስንመለከት የጌታችን የኢየሱስ ክርስቶስ ምሳሌ የነበረው መልከ ጼዴቅ አብርሃም አምስቱን ነገሥታት ኮሎዶ ድል አድርጎ በተመለሰ ጊዜ ዮርዳኖስን እንደተሻገረ ምግብና ወይን ይዞ ነው የተቀበለው። አስቡት፣ ለአብርሃምና ለአብርሃም ሰራዊት ምግብና ወይን ይዞ እንደተቀበለው ዘፍጥረት ምዕራፍ 14 ቁጥር 18 ላይ እናገኘዋለን። እንግዲህ ራሱ መልከ ጼዴቅ ወይን አይጠጣም ተብሎ አልተነገረም። ወይን ባይጠጣ ኑሮ ለአብርሃም ወይን ይዞ ባልተቀበለው ነበረ። አስቡ። ስለዚህ ወይን አልተከለከለም። የእግዚአብሔር ቤተሰቦች ይህንን እንድናስተውል ያስፈልጋል። ይልቁንም ለእግዚአብሔር ልንገዛ ከሆነ የተፈለገው ቅርብ ነገር አለ። ቅርቡን ሩቅ አድርገን ያልሰራ ነው ያልፈጸም ነው ያልታዘዝነው ነገር አለ። አዎ እኛ ሕግ ተላልፈን ሰውን የሚጎዳ ነገር ሰውን የሚያሳዝን ነገር አናድርግ እንጂ በሚበላውና በሚጠጣው ነገርስ እግዚአብሔር ክፉ ነገር ካልሰራን አይወቅሰንም፣ አይከሰንም። ልናደርግ የሚገባውን ነገር ከቶ አውቀን ብናደርግ ነበር ለእግዚአብሔር ደስ የሚለው እንጂ ወይን አንጠጣም ማለታችንስ ኃጢአቱን እየፈጸምን ይልቁንስ ከሆነ አይቀር
ብርንዶ ስጋ አትብሉ ብሎ ያዘዘው እግዚአብሔር ነበረ። ዛሬ ብርንዶህን እየጎረደምክ ወይን አይጠጣም ስትል የማታፍር ትውልድ በጣም ታሳዝናል። በእውነት ለመናገር ወይን እግዚአብሔር ከሚሰጣቸው በረከቶች የበረከት ስጦታ አንዱ ወይን ነው። አዎ ወይን ለጤንነት ጠቃሚ ነው። አዎ ነገር ግን ለጤንነት ጠቃሚ ሲሆን የሚጠቀምባቸው ሰውም ክፍሎችም አሉ። እንግዲህ ወይን የልብ ደስታ ነው፣ በረከት ነው። የሰውን ልብ ደስ እንደሚያሰኝ የወይን ጠጅ በመዝሙር ተነግሯል። መዝሙር 110 ቁጥር 18 ላይ ተጽፎ የምናነበው ኃይለ ቃል አለ። ስለዚህ እግዚአብሔር ለሰው ልጅ ከሰጣቸው ጸጋዎች አንዱ ወይን ሆኖ ተጠቅሷል። ስለዚህ ወይን አይጠጣም ብሎ ማለት በእውነት እግዚአብሔር የሚሰራው ስራ ሁሉ አላዋቂ አድርጎ ማሰብ እንደሆነ የሚገመተው እንዲህ አታድርጉ ለማለት ፈልጌ ነው። እንግዲህ የቃና ዘገሊላ ጌታችን አምላካችን ኢየሱስ ክርስቶስ የመጀመሪያውን ተአምር ያደረገው በሰርግ ቤት የውሃውን ወይን ማድረግ ነው። አያችሁት? ወይን የማይጠጣ ቢሆን ኑሮ ሰርግ ቤት ገብቶ ለምን ውሃውን ወይን አደረገው? ይሁን ጌታችን አምላካችን ኢየሱስ ክርስቶስ ዓርብ ሊሰቀል ሐሙስ ፋሲካን ሲያደርግ ከደቀ መዛሙርቱ ጋር ፋሲካውን ያደረገው እኮ በወይን እኮ ነው። ለደቀ መዛሙርቱ ነገ የሚፈሰው ደሜ ይሄ ነው፣ ስለ ዓለሙ ቤዛ ሆኖ የሚፈሰው ደሜ ይሄ ነው ብሎ አይደለም እንዴ ወይኑን ባርኮ እንኩ ጠጡ ያላቸው? ወይኑን እኮ ነው። ስለዚህ ወይን አይጠጣም ብሎ ማሰብ በእውነት ሰው ከመጽሐፍ ቅዱስ ጋር ግንኙነት የሌለው ሰው አንድ ቃል አንጠልጥሎ እንዲህ ብሎ ነው ብሎ ለመናገር በእውነት ትልቅ ድፍረት ነው። በእውነት አንዳንድ ጊዜ አላዋቂነታችን ብናውቅ መልካም ነበረ። አላዋቂነቱን ማወቅ ትልቅ ጥበብ ነው። ስለዚህ አላዋቂነታችንን እንወቅ እንጂ መጽሐፍ ቅዱስን ልኩን ሳታውቁት በመሰረቱ እንደው እኮ ልፍለጥህ ልቁረጥህ እያላችሁ እንኳን እንደሆነ አታውቁትም። ሰው ሲነግሩት መጠየቅ መልካም ነው። ሲያስረዱት ደግሞ መቀበል ትልቅ ነገር ነው። ይሄ በረከት ነው። ስለዚህ ወይን ይጠጣል ወይስ አይጠጣም ብላችሁ ጭቅጭቅ ለምታነሱ ጥያቄ ለምታበዙ ሰዎች በአጭሩ ከነ ማስረጃው ይሄንን ይመስላል። ወይን ይጠጣል። ግን ወይን ይጠጣል ሲባል ልክ አለው፣ መጠን አለው። ልክ አለው፣ መጠን አለው። ሰው ጋር እንኳ ሲሄዱ ጉባኤ እንኳ ሲሰበሰቡ እዛው ጉባኤ ሰውን ላለመረበሽ እንኳ አይጠጣም። ለሰው ጠረኑ እንዳይሰማ። አገልግሎት ቤተ መቅደስ ስንገባ አይጠጣም። አያችሁት? እዛ የሚያስቀድስ ሰው አለ፣ የሚቆርብ ሰው አለ። እኛ ግን ጠጅ ጠላ እየሸተትን እዛ መታየት መገኘት የለብንም። ይህን ይቻ ይከለክላል እንጂ በተቀረ በክብር በንጽህና በታቅቦ ሆኖ በልክ በመጠን ወይን አይከለከልም። ከልክ በላይ ከሆነ ግን እንኳን ወይን የሚያሰክረው ናላን የሚያዞረው ይቅርና ለስላሳው ምግብ እንኳን ያስተቻል፣ ያሰድባል፣ ያስንቃል። ስለዚህ ወይን ይጠጣል፣ በምንም ተአምር አይከለከልም። ማስረጃው ይኸው። እንግዲህ ማወቅ ከፈለጋችሁ መጽሐፍ ቅዱስን ከስር ከመሰረቱ እያንዳንዷን ማንበብ ይጠበቅባችኋል።